ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው ይዘንላችሁ የመጣ ነው ስለ ኢትዮጵያ ኢንዱስትሪ አብዮት ነው። ገበና አልባዋ ሀገር አሁን በወደብ ጉዳይ እየተፈተነች ትገኛለች። ኢትዮጵያ ውስጥ ግን በጣም የሚያሳዝነኝና የሚያመኝ ነገር የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ያንተን አባይ ያንተን ህዳሴ ከነገንዘብህ ከነምናምንህ በየትኛውም አጀንዳ ላይ ሰው እንደፈለገው እየተነጋገረ አንተ ግን ቀይ ባህርን የሚያክል ነገር እንደ አይዲያ መነጋገር ለምን ታቡ ይሆንብሃል? አትሰለው ይቅር ግን ለምን አነጋገርበትም? ኢትዮጵያ እጅግ ፈጣን የተባለ ኢኮኖሚ እየገነባች ያለች ሀገር ነች። የኢትዮጵያ ህዝብ ቁጥሯ በፍጥነት እያደገ ይገኛል። ከአፍሪካ ቀንድ ፈጣን ከተባሉት ኢንዱስትሪዎች ውስጥ አንደኛ ደረጃ ላይ ትቀመጣለች። አሁን ኢትዮጵያ ያለ ባህር በር የምታደርገው እያንዳንዱ ጉዞ እጅግ ፈታኝ እየሆነባት መጥቷል። የውጭ ኤክስፖርቶቿ በሙሉ የወደብ ክፍያዎች ተደማምረው ትልቅ የተባለ ቢሮክራሲን አልፈው ዓለም አቀፍ ገበያዎች ላይ ተወዳዳሪ መሆን እየተሳናቸው ይገኛል። ይህም ሆኖ ግን ኢትዮጵያ እጅግ ትልቅ የተባለ የኢንዱስትሪ አብዮትን እያቀጣጠለች ትገኛለች። የሀገሪቷም ዓመታዊ ገቢዋም እየጨመረ ነው። ጂዲፒዋም በእጥፍ እያደገ ነው። ግን የባህር በርን የምታሳካ ከሆነ በእጥፉ እንደምታድግ መረጃዎች ያመላክታሉ። ኢትዮጵያ ይሄ ሁሉ ተግዳሮቶችን አልፋ ነው በምስራቅ አፍሪካ ትልቅ የተባለ ኢኮኖሚን መገንባት የቻለችው። ብዙ ሀገሮች የወደብ ችግር ስለሌለባቸው ምርታቸውን ዋጋቸውን ቀንሰው በተመጣጣኝ ዋጋ ተወዳዳሪ መሆን ይችላሉ። ኢትዮጵያ ወጣት የተባለ የሰው ኃይል አላት። እንዲሁም ኢነርጂዋ እጅግ ርካሽ የሚባል ነው። መቆራረጥም ያን ያክል አስቸጋሪ የሚባል አይደለም። ኢንቨስተሮች በእነዚህ ጉዳዮች ተነሳስተው ወደ ኢትዮጵያ መምጣት ይፈልጋሉ። ግን የባህር በር አለመኖሩ ራሱን የቻለ ችግር ሆኖባቸዋል። የባህር በር ስለሌላት ብቻ ለጅቡቲ የምታወጣው ወጪዎች ሲደመር ቢሮክራሲዎች የጉዞ ቀናቶች ሲታከሉበት ኢትዮጵያ እንደፈለገችው እንዳትራመድ ማነቆ ሆኖባታል። ኢትዮጵያ የከፋ ተግዳሮቶች ቢኖሩባትም ኢንዱስትሪዋ እጅግ ፈጣን የተባለ እድገት እያስመዘገበ ነው። በወጣት አመራሮችም እየተቃኘ ይገኛል። የተስፈኛ ኢንዱስትሪ የባህር በር እስካላገኘ ድረስ እለት በእለት የሚያገኘው ተጽዕኖ እየጎዳው ይገኛል። ግን የባህር በር የሚያገኙ ከሆነ እጅጉን ያለውን አቅም ተጠቅሞ ይስፈነጠራል ተብሎ ይጠበቃል። ኢትዮጵያ የተሳካ የማክሮ ኢኮኖሚ ማሻሻያ ካደረገች በኋላ ኢንዱስትሪው እጅግ የላቀ መነቃቃት አሳይቷል። ሰፊና ደረጃውን የጠበቁ የኢንዱስትሪ ማዕከሎችም እየተገነቡ ይገኛሉ። የበፊቱ ስርዓት ከዚህ በፊት ሲያደርጋቸው የነበሩት አካሄዶች እጅግ ብዙ ዋጋ ኢትዮጵያን አስከፍሏል። በከፍተኛ ደረጃ የተበደረቻቸው ብድሮች እንዲሁም ወለዳቸው ከፍተኛ የሆኑት እያንዳንዱ ሂሳቦች ምንም አይነት ኢኮኖሚያዊ ሪፎርም የሌላቸው እዚህም እዛም የተተከሉ መጋዘን ሆነው ቆይተዋል። አሁን ኢትዮጵያ ሪፎርም አድርጋ አካሄዳቸውን ቀይራ እንዲሁም ከዘመናዊ ስርዓት ጋር በማስተሳሰር ሰፊ የተባለ እድገት እንዲኖራቸው እያደረገች ትገኛለች። አንድ ሀገር ፖለቲካዊ ሉዓላዊነቷን የምታረጋግጠው ጠንካራ የምጣኔ ሀብት መገንባት ስትችል ነው። ኢትዮጵያ ከለውጡ በኋላ ያሉባትን ችግሮች ወደ ስትራቴጂካል እድልነት እየቀየረች መታለች። መዋቅራዊ ችግሮችን መፍትሄ አበጅታለች። ከለውጡ በኋላ ኢትዮጵያ ትልቅ የተባሉ ሁለት ችግሮችን አልፋለች። ግን እጅግ ምርጥ የተባለ ብህላትን ተከትላ ነገሩን አሳክተዋለች። የመጀመሪያው ኮቪድ-19 ነው። በዓለም አቀፍ ደረጃ የከፋ ቀውስ እንዲሁም ሀገራዊ መዘጋትን ያጋጠመ ነበር። ብዙ ሀገሮች በኮቪድ ወቅት ኢኮኖሚያቸው ተሰብሯል። ኢትዮጵያ ችግሩን ወደ እድል ቀይራ ተጠቅማበታለች። የኢትዮጵያ አየር መንገድን ብቻ ብንመለከተው የመንገደኞችን ወንበር በማንሳት ካርጎ በማድረግ የኮቪድ ክትባትን በዓለም አቀፍ ደረጃ አሰራጭቷል። በዚህም ከፍተኛ ገቢ እና ለወረርሽኙ በቁጥጥር ስር መዋል የበኩሉን ድርሻ ተወጥቷል። ሁለተኛ አደጋ የተባለው ደግሞ ይህ ነው። አገዋ በፖለቲካዊ ሴራ ምክንያት ስምምነቱ እንዲቋረጥ ተደርጓል። ኢትዮጵያ ከመደናገጥ ይልቅ አማራጭ ገበያዎችን ተጠቅማለች። በአገዋ መታገድ የተወሰኑ ኢንቨስተሮች ተደናግጠው ቢወጡም በእልህ እንዲሁም በቁጭት ኢትዮጵያ ተነሳስታ ሰፊ ሪፎርም በማድረግ አማራጮችን በማዘጋጀት አሁን ኢትዮጵያ ከዚህ በፊት በታሪክ አስመዝግበው የማታቀውን ኢንቨስተሮች እያገኘች ትገኛለች። እጅግ ግዙፍ የተባለው ሙሉ በሙሉ ሮቦቲክስ እና ኤአይን መጠቀም የሚችሉ ፋብሪካዎችን ኢትዮጵያ
እውን ማድረግ ችላለች። ኢትዮጵያ በውስጥ የስልጣን ጥመኞች ምክንያት ትልቅ የተባለ ሴራ ተጠንስሶባት ነበር። በሰሜኑ የህግ ማስከበር ዘመቻ ላይ ቆማ ነበር። የጀመረችውን ኢንዱስትሪ ግን ወደ ኋላ አላደረገችውም። ሁለቱንም እኩል በኩል ሳይድ በሳይድ ኢትዮጵያ ማሳካት ችላለች። እድገቱ ሳይቋረጥ ዛሬ ላይ ትልቅ የተባለ ኢኮኖሚካል ሪተርን እንዲያስመዘግብ አስችላለች። ጠንካራ የተባሉ ሀገራት ከሚያጋጥማቸው ተደራራቢ ችግሮች በኋላ የሚያሳዩት ጸባይ ዋነኛው ይህ ነው። አሁን ኢትዮጵያ እያሳየችው ካለችው ጋር ፍጹም ተመሳሳይና ያው ናቸው። ጠንካራና አይበገሬ ይሆናሉ። አሁን ኢትዮጵያ ጠንካራና አይበገሬ ሆናለች። ኢትዮጵያ ታምርት እንቅስቃሴ እጅጉን ከፍተኛ ደረጃ ታይቶበታል። ኢትዮጵያ ኢምፖርት የምታደርጋቸው ምርቶች በሀገር ውስጥ እየተካች እየሄደች ነው። ከፍተኛ የውጭ ምንዛሬንም ማዳን ችላለች። የባህር በር ስለሌላት ኢትዮጵያ የምታስገባቸው ሁሉ በጎረቤቶቿ አንድ በአንድ ይፈተሻሉ። እንዲሁም የዋጋውን ንረትንም የሚያባብሱ ይሆናሉ። አብሶ በመከላከያና በደህንነት ዘርፏ ላይ የሚያሳድረው ተጽዕኖ እጅግ ትልቅ የተባለም ጭምር ነው። ኢትዮጵያ በእያንዳንዱ የገቢ ምርቶቿ ላይ የወደብ ኪራይና መሰል ወጪዎች ተደማምረው ህብረተሰቡ ላይ ከፍተኛ ጫና እየፈጠሩ ይገኛሉ። ኢትዮጵያ በዚህ ሁሉ በዋነኝነት ያሳካችው ይህንን ነው። የፖሊሲ ለውጥ፣ ዘላቂ የኢንዱስትሪ እድገት እንዲረጋገጥ ምቹ ፖሊሲን አዘጋጅታለች፣ ተግብራለች። የግሉ ዘርፍ ወደ አምራችነት እንዲሸጋገር ከፍተኛ ድጋፍ ተደርጓል። የባንክ ዘርፎቹ አሰራራቸውን ሙሉ በሙሉ እንዲቀይሩ መንግስት አመቻችቶላቸዋል፣ አዘምኗል። ብዙ የተባለ ኢኮኖሚያዊ ማነቆችን መንግስት አንስቷል። ለቤትና ለመኪና ብቻ ሲያበድሩ የነበሩ ባንኮች አሁን ፊታቸውን ወደ ኢንዱስትሪ አዙረዋል። በዚህም የተነሳ ኢንዱስትሪው እየተነቃቃ ይገኛል። አምራቾች አቅም፣ ፍላጎት፣ ዕውቀት ቢኖራቸውም የብድር እጥረት እና ማግኘት አለመቻላቸው ማነቆ ሆኖባቸው ነበር። ይህ ሙሉ በሙሉ ከተነሳላቸው በኋላ በሰፊው ከቀን ወደ ቀን ኢትዮጵያውያን ኢንቨስተሮች በሰፊው ወደ ኢንዱስትሪ መንደሮች እየገቡ በሰፊው እየሰሩ ይገኛሉ። ኢትዮጵያ ከሪፎርሙ በኋላ በፍጥነት 3 ነገሮች ላይ ማስተካከያ አድርጋለች። የመጀመሪያው አነስተኛ ኢንዱስትሪዎችን በከፍተኛ ድጋፍ እና ክትትል ወደ መካከለኛና ከፍተኛ ደረጃ አሳድጋለች። ሁለተኛው የፖሊሲ መደላደሉ ውጤቱ እየታየ መጣ። የንግድና የኢንዱስትሪ ዘርፎች መጎልበት ዜጎች በከፍተኛ ደረጃ በዘርፉ ንግድ ፍቃድ ባለቤት መሆን መቻላቸው ነው። ይህም አሰራሩ እጅግ ምቹ መሆኑን ማረጋገጫም ጭምር ነው። በሶስተኛ ደረጃ የሚነሳው ይህ ነው። ከሪፎርሙ በኋላ የውጭ ቀጥተኛ ኢንቨስትመንት በከፍተኛ ደረጃ እድገት ማስመዝገብ ጀምሯል። የሁለት ደረጃ እድገት አሁን ማሳየት ጀምሯል። በዚህም የተነሳ ኢትዮጵያ እጅግ ተስፈኛ እየተባለች ነው። ይህንን አይነት የለውጥ አቅም ማጎልበት፣ የተቋማትን ማዘመን እንዲሁም ማስፋፋት፣ በሀገሪቱ የኃይል ማመንጫዎች ላይ በሰፊው መስራት፣ አስተማማኝ ማድረግ፣ የማይዋዥቅ ማድረጓ ኢትዮጵያን በሰፊው ጠቅሟታል። ለእድገቷ ዋነኛ ሞተርም ሆኖላታል። መንግስት አካሄዱን አስቀድሞ ሙሉ በሙሉ ቀይሮታል። መንግስት ሚስጥር የሚባል ነገር እንዳይኖር አድርጎታል። መርህ አልባም እንዳልሆነም ጭምር አሳውቋል። የመደመር መንግስት በሚለው መጽሐፍ ላይ በግልጽ መንግስት ብያኔዎቹን፣ አቋሞቹን ሙሉ በሙሉ አሳውቋል። መነሻና መድረሻውንም ግልጽ አድርጎ ፍኖተ ካርታውን አስቀምጧል። በዚህም የተነሳ ኢንቨስተሮች ትልቅ መተማመኛ ፈጥሮላቸዋል። ከለውጡ በኋላ የማዕድን ዘርፉ ከፍተኛ የተባለ እድገት እያመጣ ነው። በታሪክ ለመጀመሪያ ጊዜ ከግማሽ ሚሊዮን ወደ ቢሊዮን ማደግ ጀምሯል። ይህ በኢትዮጵያ ታሪክ ተመዝግቦም ታይቶም ተሰምቶም አይታወቅም። ኢትዮጵያ በብዝሃ ዘርፍ ላይ በመስራቷ የሀገሪቷ ጠቅላላ የሀገር ውስጥ ምርት ጂዲፒ በከፍተኛ ደረጃ አድጓል። ይህም ለኢኮኖሚዋ አንደኛ መነቃቃትም እየፈጠረም ጭምር ነው። የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደህ ተንትን ሊንካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያልንበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት፣ ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል እስከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት፣ ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ቀድሞ የኢትዮጵያ ኢንዱስትሪዎች 90% ግብአታቸውን የሚያገኙት ከውጭ ሀገር ነበር። ከፍተኛ ጥገኝነት ይታይባቸውም ነበር። አሁን ኢትዮጵያ በሀገር በቀል ተኪ ምርቶች እየተካች ትገኛለች።
ጥሬ ዕቃ አሁን እጥረት አይደለም። እሴትን የጨመረ ኢንዱስትሪዎችን እየተመለከትን እንገኛለን። ይህ የሪፎርምና የፖሊሲ ውጤትም ጭምር ነው። የባህር በር አለመኖር ኢትዮጵያን እጅጉን ትልቅ ዋጋ አስከፍሏታል። የጂኦፖለቲካ የሎጂስቲክስ ማነቆ እየሆነባትም መጥቷል። የኢትዮጵያ የባህር በር አልቦነት ለኢንዱስትሪው ዘርፍ ትልቅ ማነቆም ጭምር ነው። የአንድ ሀገር ጂኦፖለቲካዊ አቀማመጥ የህልውና የብልጽግናዋ ማዕዘንም ጭምር ነው። በዓለም አቀፍ የፖለቲካ ሳይንስ የምጣኔ የሚሰራው በዚሁ በባህር በር መሰረትም ጭምር ነው። ኢትዮጵያ ይህንን የባህር በር በማጣቷ ብዙ ዋጋ ኢንዱስትሪዋ እየከፈለ ይገኛል። እድገቱ ግን እጅግ አስደማሚ የሚባል ነው። ኢትዮጵያ በታሪክም በስነ ህዝብም እንዲሁም በቀጠናው የኃይል ሚዛን ወሳኝና አንከር ስቴት እየሆነች መታለች። ግዙፍ መሰረተ ልማትም ያላትም ሀገር ነች። ከባህር ርቃ መኖሯ ግን ትልቅ ዋጋ አስከፍሏታል፣ ወደፊትም የሚያስከፍላት ይሆናል። ለዚህም ስትል ኢትዮጵያ በባህር በር ጉዳይ ላይ የማትደራደር ዋነኛ አቋሟ እንደሆነም ጭምር ግልጽ አድርጋለች። የሁላችሁ የዛሬ 50 60 70 ዓመት ኃይለ ሥላሴ ስለ አባይ ሲያወሩ አታስበው፣ ትነካትና ወየውልህ፣ ትሞክራትና ወየውልህ ሲባሉ እኔ አሁን አቅም የለኝም ልጆቼ ይሰሩታል። አሁን ቀይ ባህር ትነካትና ትለኛለህ፣ እኔ አቅም የለኝም ልጆቼ ያመጡታል። አሁን ኢትዮጵያ በትንሹ ከ5 በላይ የባህር በሮች ወደቦች ያስፈልጓታል። በየጊዜው የሚያድገው ኢንዱስትሪዋ እጅግ አምራች እየሆነ መጥቷል። ምርቶቹም በዓለም አቀፍ ዘንድ ተፈላጊና ተወዳዳሪም ጭምር ናቸው። የባህር በር አልቦነት በአንድ ሀገር ኢኮኖሚ ላይ በሎጂስቲክ በውጭ ገቢ ምርቶቿ ላይ ትልቅ ተግዳሮት እየፈጠረም ይገኛል። ይህ ተጽዕኖ ከባድ የሚባልም ጭምር ነው። ኢትዮጵያን ብለው የሚመጡ ኢንቨስተሮች ትልቁ ችግራቸው ወደብ ነው። ምርትን በፍጥነት የመላክ ችግር፣ በተጨማሪ የሌሎች ሀገራት ቢሮክራሲ ሲደመርበት ቅጥ ያጣ ክፍያ ዓለም አቀፍ ተወዳዳሪነት ላይ ትልቅ ተጽዕኖ እያሳደረ ይገኛል። የባህር በር አልቦነት ሁለንተናዊ ድቀትን ያስከትላል። ሀገራዊ ደህንነት ሚስጥርንም የሚያባክንም ጭምር ነው። ሀገራቱ በፈለጉ ጊዜ ሊዘጉን ይችላሉ። በተጨማሪም ሀገራቱ ትንሽ የጸጥታ ችግር ቢያጋጥማቸው ትልቅ ችግር ኢትዮጵያ ያጋጥማታል። በዚህም የተነሳ ኢትዮጵያ ግዙፍ የተባለው ኢኮኖሚዋ መዘጋት ይሆንበታል። ኢትዮጵያ አሁን ከሪፎርሙ በኋላ የምታሳያቸው ኢኮኖሚያዊ እድገቶች በሰፊው የባህር በሩ ጥያቄ እጅግ ወሳኝ እንዲሁም ፍትሃዊ መሆኑንም ጭምር ማረጋገጫም ጭምር ነው። ከኢትዮጵያ ጋር መስራት እጅግ ወሳኝ አዋጭም መሆኑንም ጭምር ለቀጠናው ሀገሮች መተማመኛም እየሰጠ ነው። የሀሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ በሌላ አጀንዳ እስከምንገናኝ ሰላም።